ግማሽ ፍጻሜ ነው እንግዲህ አሸናፊ ቡድኖች የደረሱት። ከዚህ ቀደም ብሎ ከኤፍኤ ካፕ ወጥቶ ቢሆን ነው ምክንያቱም ጥቂት ጨዋታ ነው የቀሩት። እዚህ ከደረስክ በኋላ በጣም ችግር የለም ፕሪሚየር ሊግ ላይ ፎከስ ለማድረግ የምትልበት አይደለም። ምክንያቱም ኦልሞስት አሁን ለጨዋታ ነው የሚቀረው ከዚህ በኋላ ማለት ነው። ሴሚ ፋይናሉና ዊምብሌይ ከሴሚ ፋይናሉ ዊምብሌይ ላይ ስለሚደረግ ማለት ነው። ሁለት ጨዋታ የቀረው አንደኛው ጨዋታ ደግሞ ፕሪሚየር ሊግ አሸናፊ ከተወሰነ በኋላ የሚደረግ ነው። ከዚህ በኋላ አንድ የኤፍኤ ካፕ ጨዋታ ኦልሞስት በሚቀርበት ጊዜ መውጣቱ ያው ለፕሪሚየር ሊግ ላይ ፎከስ ለማድረግ ይረዳል የሚለው ትንሽ አያስኬድም። በኋላ ከዚህ ቀደም ብሎ ወጥቶ ቢሆን ኖሮ ሜቢ ኢነርጂ ሴቭ ለማድረግ ሊጠቅመው ይችላል ማለት እንችላለን። ማን ሲቲ አሁን ቻምፒየንስ ሊግ በመውጣቱ ምክንያት ከቻምፒየንስ ሊግ መውጣቱ እንኳን ፕሪሚየር ሊግ ላይ ፎከስ ለማድረግ ባይባልም ግን ያው ቢያንስ አንድ በየሳምንቱ ኤፍኤ ካፕ ጨዋታ ውስጥ ከሚመጣ ድረስ አንድ ጨዋታ ነው እያደረገ በየሳምንት አንድ የሚመጣው ሰው በቂ ሆነ የረፍት ጊዜ ይኖረዋል ማለት ነው። ነገር ግን እንዳልሆነ ዞላ ማለት የፈለገ ቢሆን ኮርስ ሳውዛምፕተን 14-15 ጨዋታ ተከታታይ ሽንፈትን አላስተናገደም። በዛም ምክንያት አሁን በሊጉ በሻምፒዮንሺፕ 7ኛ ደረጃ ላይ ነው የሚገኘው። ትናንትና ያው በኤፍኤ ካፕ ምክንያት ጨዋታ ባለማድረጉ ነው ከቶፕ 6 የወጣው ከሻምፒዮንሺፕ ከዚህ በፕሌይኦፍ ለማድረግ እድል ከሚሰጠው ደረጃ ማለት ነው። ያን ቀሪ ጨዋታ ካሸነፈ እዛ ቶፕ 6 ውስጥ መግባት ይችላል። ቀጣይ ደግሞ ከባድ ጨዋታ ነው ባይዘው ከሬክሳም ጋር ያለው የፊታችን ማክሰኞ ማለት ነውና ሬክሳም ቶፕ 6 ውስጥ ያለው ቡድን ነውና ከባድ ጨዋታ እነሱም ከፊት ለፊታቸው ይጠብቃቸዋል። ሳውዛምፕተኖች ግን ጥሩ ቡድን ነው፣ ምንም ጥያቄ የለውም። በቅርብ ከኮሜንትሪ ጋር ያደረጉትን ጨዋታ አይቼ ነበር። ኮሜንትሪ ሜዳ ላይ ሄደው ነው ያሸነፉት የሻምፒዮንሺፑን መሪ የፍራንክ ላምፓርዱን ኮሜንትሪ ማለት ነውና ኮሜንትሪ ደግሞ ያን ሽንፈት ሲያስተናግድ ተከታታይ 5 ጨዋታዎችን ድል አድርጎ ነበርና ጥሩ የማሸነፍ ሞመንተም ላይ ሆኖ ነበር የተገናኙት ከሳውዛምፕተን ጋር። ቀደም እንዳልኩ ሳውዛምፕተን ተከታታይ ጨዋታዎችን ሽንፈት ሲያስተናግድ ነበር። እዛ ጨዋታ ላይ ሄደው ኮሜንትሪን እዛው ሜዳ ላይ ሄደው አሸንፈውታልና ጥሩ ቡድን ነው። ምንም ሳውዛምፕተን ጥሎ ማለፍ አይቀርም አርሰናል ማለፉ አይቀርም የሚል ግምት ነበር። ነገር ግን እንዲህ በቀላሉ ሊያልፈው የሚችለው ጨዋታ አይሆንም። ምክንያቱም አንደኛ ሴንት ሜሪ ላይ ነው ጨዋታውም የተደረገው ሰው ከሜዳ ውጭ መሆኑ የተወሰነ ሊፈትን የሚችልበት እድል ይኖራል ብዬ ነበር። እንግዲህ ሳውዛምፕተን ጨዋታን አሸንፈው መውጣት ችለዋል ማለት ነው። ግን ከአርሰናል አንግል ከተመለከትነው ያው ትናንትና ያው ለውጦች ይጠበቃል ለውጥ እንዲያደርግ። ኤፍኤ ካፕ ነው ጨዋታው፣ ሌሎች ከባባድ ጨዋታዎች አሉ። ሚድዊክ ላይ የሻምፒዮንስ ሊግ ጨዋታ አለበት። ፕሪሚየር ሊግም ቀጣይ ሳምንት ደግሞ ቦርንማውዝ ጋር ነው። ቦርንማውዝም ጥሩ ሙድ ላይ ሲሆን በጣም አስቸጋሪ ቡድን ነው። ለውጥ አድርጎ ቡድኑ ቢመጣ ተጫዋች ለውጦች አድርጎ ቢመጣ የሚጠበቅ ነው ማለት ነው። 6 ቁጥር ላይ ኖርጋርድን ነበር የተመለከትነው። ኦዴጋርድ ወደ ጨዋታው ተመልሷል። የበለጠ ኦዴጋርድ እንደ ከኖርጋርድ ጎን ያለው አይነት ተጫዋች ይመስል ነበር። በእንቅስቃሴ በብዛት ወደ ኋላ ድሮፕ አድርጎ እንመለከተው ነበር። እንዳስፈላጊነቱ ወደፊትም ሲሄድ እንመለከተው ነበር። ሞሮፍ የሁለት ፒቮት ቢመስልም በተለይ ኦዴጋርድ የበለጠ ደመነፍስ ወደፊት ለመሄድ የሚጋብዘው አይነት ተጫዋች በመሆኑ ምክንያት ኖርጋርድ ይበልጥ ሰፊ ቦታዎችን የመከላከል ኃላፊነት በተለይ ደግሞ በዲፌንሲቭ ትራንዚሽን ጊዜ ሳውዛምፕተኖች በሽግግር በካውንተር ለማጥቃት በሚሞክሩበት ጊዜ ሰፊ ስፔስ መከላከል ሲጠበቅበት ነበር። ኖርጋርድ በሁለት ፒቮት ውስጥ መጫወት የሚችል 6 ቁጥር አድርጌ ነው እኔ ፐርሰናሊ የምወስደው እንጂ ብቻውን ሰፊ የሜዳ ስፔሶችን ካውንተሮችን በደንብ ማቋረጥ የሚችል አይነት ተጫዋች አድርጎ ማሰብ ያስቸግር ይመስለኛል። በቂ ስፔሶች ሲፈጠሩ ነበር። ፊት መስመር ላይ ካሉ ተጫዋቾች ጀርባ በጣም ማንጠበቀው አይነት ስፔስ ስንመለከት ነበር። አርሰናል ትልቁ ጥንካሬው ከኳስ ውጭ ያለው ኦርጋናይዜሽኑ ይመስለኛል። ኮሌክቲቭ ወርኩ በጣም አስደናቂ ነው። በዚህ ሲዝን ብቻ ሳይሆን ያለፈው ሲዝን ላይም ስንመለከት የነበረው ነውና በትናንቱ ጨዋታ ግን ይሄ ያለው ኮሌክቲቭሊ ያለው የቡድን ኦርጋናይዜሽን በጣም ክፍተቶች በጣም ሲፈጠሩ ስናስተውል ነበር። ሜቢ እነዚህ ነገሮች ከድካም ጋር ይገናኙ ይችላሉ ብዬ አስባለሁ። ድካም ፊዚካሊ አንድን ተጫዋች መድከሙ በሚፈልገው ደረጃ ፐርፎርም እንዳያደርግ ያደርገዋል። ግን ከዛ ባለፈ ግን ኮንሰንትሬሽን ሉዝ እንድታደርግ ያደርጋል። የቡድኑን ሲንክ እንዳያደርግ ያደርገዋል ማለት ነው። ኮሌክቲቭ ወርኩ ላይ ችግር ይፈጥርበታል ማለት ነውና ያን አይነት ባህሪ ነው የተመለከትነው ማለት ነው። የቡድኑ ኦርጋናይዜሽን ላይ በተለይ ከኳስ ውጭ ያለው ዲፌንሲቭ ኦርጋናይዜሽኑ ላይ በደንብ ተቸግሮ ነው ቡድኑ ያስተዋልንበት። የውሳኔም ስህተት ተሰራለ ከድካም ጋር ሲገናኝ የመጀመሪያው ግብ ሲቆጠር ቤን ዋይት ያን ኳስ ወይ ከዘለለ መግጨት አለበት ወይ ደግሞ ቢዘል እንደማይገጨው ካወቀ ባይዘል በእርግጠኝነት ያ ኳስ በነፃነት እንዳይመታ ማድረግ የሚችልበት እድል ነበር ማለት ነው። ስለዚህ እንደዚህ አይነት ተሳሳቱ ውሳኔዎች እንድትወሰን ያደርገዋል ማለት ነው። ስፔሶች በደንብ ሲፈጠሩ ነበር። ቡድኑ በመድከሙ ምክንያት ማለት ነው ብዙ ጨዋታ ያደረገ ቡድን እንደመሆኑ አርሰናል ተጫዋቾችም በተወሰነ መልክ ከጉዳት ጋር የተገናኘ እንግዲህ ኢንተርናሽናል ብሬክ ጊዜ የምናስታውሰው ነው። ብዙ ተጫዋቾች ናቸው ከኢንተርናሽናል ብሬኩ የተመለሱ። ያው ለመቆጠብ ነው ጉልበታቸውን ብዙ አይነት ነገሮች ተነስተዋል። ግን ቢሆንም ዞሮ ዞሮ የጨዋታ ጫና እንዳለባቸው ማሳያ ነው ማለት ነው እነዛ ተጫዋቾች። ስለዚህ እንደዚህ በሚሆንበት ጊዜ ማለት ነው አንደኛው የምትቸገረው የሽግግር ማጥቃቶችን ለመከላከል ሩጫዎችን ትራክ ለማድረግ በበቂ ሁኔታ ስፔሶችን ለመሸፈን ተቸገራለ ማለት ነው። በትናንቱ ጨዋታ አይቲክ እንደ ዴክላን ራይስ አይነት ተጫዋች ቡድኑ ሚስ ያደርግ ይመስለኛል። ራይስ አይነት ተጫዋች በሁለቱም ቦክሶች ላይ
ኖርጋርድ በዛ ደረጃ ሰፊ ስፔሶችን መከላከል ግዴታ ውስጥ እንዳይገባ የሚያደርግ እነዛ ስፔሶችን በአግባቡ መከላከል የሚችል ያ አስደናቂ ኢንጂን ያለው አይነት ተጫዋች ነው። ኦፍ ኮርስ እሱም ብዙ ጨዋታ በማድረጉ ድካም ላይ የሚገኝ ተጫዋች ነው። በዛ ደረጃ ያደረገው ነበር ቢኖር የሚለው ጥያቄ ቢሆንም ማለት ነው። ግን እንደዛ አይነት ተጫዋችም ቡድኑ ያጣ ይመስለኛልና የቡድኑ በጣም ኤግዞስትድ ሆኗል በደንብ እንደምንመለከተው አርሰናል ማለት ነው። ያንን ደግሞ ኢንዲቪጁዋሊ አት ዘ ሴም ታይም ኮሌክቲቭሊ እየተመለከትን ያለንበት ሁኔታ ነው ያለው። የትናንቱን ጨዋታ አንዱ ትልቅ ማሳያ ነው።